ቀን ጠዋት ስትነቃ መስታወት ፊት ቆመ የምታየው ሰው አንተን አይመስልም። ያ መስታወት ውስጥ ያለው ሰው ዓላማው የጠፋበት፣ በሰው ፊት መቆም ያሳፈረው፣ በየቀኑ በምክንያት ራሱን እያታለለ የኖረ የዛለ ማንነት ነው። ይህ ማንነት ነው ዛሬ እዘንልኝ እያለ የሚለምንህ። አልጋው ይሞቃል ይልሃል፣ ሰው ምን ይለኛል ብሎ ያስፈራራሃል። ዛሬ ይቅርብህ ነገ ትጀምራለህ እያለ በደግነት ስም ሕይወትህን በቁምህ ይበለዋል። የገዛ ራስህ ስሜት ጠላት ሆኖ ሲመጣ ርኅራኄ መድኃኒት አይደለም። ርኅራኄ ላንተ መርዝ ነው። ዛሬ በአንተ ላይ የጨከነው ድህነት አይደለም። ዛሬ ያቆመ ዕድል ማጣት አይደለም። ዛሬ ያቆመ ለገዛ ስንፍና የምትሰጠው ያ አላስፈላጊ ደግነት ነው። እናትህ ስትታመም የምትገዛው መድኃኒት የላትም። አንተ ግን ዛሬም አልተመቸኝም እያልክ ታማርራለህ። ልጆች ነገ የሚበሉት የላቸውም። አንተ ግን ዛሬም ጓደኛ ጋር ተቀምጠህ ጊዜን ትገላለህ። ይህ ደግነት አይደለም፣ ይህ ፈሪነት ነው። ዛሬ በዚህ ሰዓት በዛ ሰነፍ ማንነት ላይ ካልጨከንክ ያ መስታወት ውስጥ የምታየው ሰው ለዘላለም ተሸንፎ ይቀራል። ዛሬ የምነግርህ ነገር የሚቆረቁርህ ከሆነ ልክ ነህ። መቆርቆር ያለበትም ለዛ ነው። ምክንያቱም ሕይወት የምትቀየረው ሰላም ስታጣ ብቻ ነው። አሁን ካለበት ረግረግ ለመውጣት ካንተ የሚጠበቀው አንድ ነገር ብቻ ነው፣ በራስ ላይ መጨከን። በእኛ ሀገር ደግነት ክብር ነው። ለሰው ማዘን፣ ለጎረቤት መድረስ፣ ለቤተሰብ መቆም የጀግንነት መለኪያ ነው። ግን አንዳንዴ ይህ ደግነት ክፉ ጠላታችን ይሆናል። ለገዛ ስንፍናችን ስናዝን፣ ለውድቀታችን ሰበብ ስንፈልግና ምስኪን ነኝ ብለን ራሳችንን ስናባብል በቁም እየሞተን መሆናችንን ማንም አይነግረንም። እንኳን ወደ ኤቢ ማይንድሴት በሰላም መጣችሁ። ዛሬ እዚህ የተሰበሰብነው ስለ ስኬት ፎርሙላ ለማውራት አይደለም። ዛሬ የምናወራው ስለዛ በውስጥ ስላለው አንተን ረግጦ ሊይዝህ ስለሚታገለው የጨለመ ማንነት ነው። እናትህ በጠዋት ተነስታ እንጀራ ስታሰናዳ፣ አንተ ግን ቀኑ ገና ነው ብለህ ስትገላበጥ፣ ያ የምታሳየው ለራስህ ያለህን ርኅራኄ ሳይሆን በቤተሰብ ተስፋ ላይ የምታደርገው ክህደት ነው። ሕይወት የምትምረው ሰው የላትም። መርካቶ መሃል ሸክም የሚገፋ ወዛደር፣ ፀሐዩን ዝናቡን ተቋቁሞ ደጅ የሚቆመው ጥበቃ፣ በአንድ እግሩ ቆሞ የሚለምነው ምስኪን፣ ሁሉም የሚያስተምሩን አንድ ትልቅ እውነት አለ። እሱም መጨከን ነው። እነሱ ለኑሯቸው ጨክነዋል። አንተ ግን አሁንም ምቾት ትፈልጋለህ። አሁንም ይሉኝታ ይዛል። አሁንም ነገ ይሻላል እያልክ ራስህን በባዶ ተስፋ ታደነዝዛለህ። ዛሬ ግን ይህ ጨዋታ ያበቃል። ለራስህ ስትል፣ ለወደፊት ልጆች ስትል፣ ለአባትና ለእናት ክብር ስትል ጨካኝ መሆን አለብህ። ከሚያባክኑ ጓደኞች ጋር ለመለየት፣ ከማይጠቅሙ ልምዶች ለመራቅና ያንተን ጊዜ ለሚሰርቁ የታይታ ህይወቶች ፊትህን ለማዞር ዛሬውኑ መጨከን የግድ ነው። ደግነትህ ለሌሎች ይሁን፣ ለራስህ ስነ ስርዓት ግን ጭካኔ ብቸኛው መፍትሄ ነው። ይህ ጉዞ ቀላል አይደለም። ብዙ ህመም አለው፣ ብዙ ብቸኝነት አለው። ግን መጨረሻው ላይ የሚጠብቅህ ያ የቆረጥከው፣ የጨከንከውና ያሸነፍከው እውነተኛው ማንነት ነው። አሁን ወደዛ ብርቱ ማንነትህ የምትመለስበትን መራራ ግን እውነተኛው መንገድ አንድ በአንድ እናየዋለን። አንደኛ፣ ለስሜትህ አትገዛ፣ በራስ ላይ ጨክን። የብዙዎቻችን ትልቁ ጠላት ያለው ሩቅ አይደለም። በየቀኑ አብሮን ይውላል፣ አብሮንም ይተኛል። እሱም የገዛ ስሜታችን ነው። ልክ እንደ ኢትዮጵያ ክረምት ጠዋት ብርድ ሲመታ፣ ዝናቡ ሲንጠባጠብ፣ ያኔ ስሜትህ ተኛ ይልሃል፣ አልጋው ይሻላል ብሎ በጆሮ ያንሾኮሹካል። ያኔ ነው እንግዲህ ለራስህ መጨከን የሚገባ። ምክንያቱም ያንተ ምቾትና ያንተ ህልም በፍጹም አብረው አይሄዱም።
አንተ ዛሬ ብርድ ፈርተህ ስትተኛ እዛ ራቅ ያለ ገጠር ውስጥ አባትህ መሬቱን ለማረስ ቀንበር ተሸክመው ወጥተዋል። እሳቸው ሳይበርዳቸው አይደለም፣ ዝናብም አልናፈቃቸውም። ግን ለቤተሰባቸው ክብርና ለተስፋቸው ብለው በስሜታቸው ላይ ጨክነዋል። አንተ ግን እዚህ ከተማ መሃል ስልጣኔ በሰጠ ምቾት ተታለህ በስሜት ተገዝተህ ዛሬ ስሜቴ ስላልሆነ አልሰራም ትላለህ። ይህ ታላቅ ክህደት ነው። ስኬት ስሜት አያውቅም። ገንዘብ ስሜትን አይጠይቅም። ሥራ ስሜትን አይስማማም። ዛሬ ለስሜት የምታሳየው ርኅራኄ ነገ ባዶ ኪስን ይዞ ይመጣል። ዛሬ ለራስህ አዝነህ ስትቀመጥ ነገ ግን ሕይወት ላንተ አታዝንም። የሰው ልጅ ትልቅነት የሚለካው ስሜቱን ረግጦ ለወደደው ዓላማ በጨከነበት መጠን ብቻ ነው። መርካቶ ውስጥ በፀሐይ የሚቃጠለውን ነጋዴ ወይም በጠዋት ሥራ ለመድረስ ታክሲ የሚጋፋውን ሰራተኛ ተመልከት። እነሱ በስሜታቸው ላይ የጨከኑ ሰዎች ናቸው። እነሱም እንዳንተ መተኛት፣ መዝናናት አይመቸኝም ማለት ይችሉ ነበር፣ ግን መጨከንን መርጧል። አንተም ዛሬ መስታወት ፊት ቆመ ለዛ ሰነፍ ለሚለው ስሜትህ ፊትህን አዙርለት። ስሜትህን መግደል ስትችል ነው እውነተኛው ማንነት የሚወለደው። ስለዚህ ዛሬ አልተመቸኝም የምትለውን ቃል ከውስጥ ግደላት። ድክም ብሎኛል የምትለውን ሰበብ በጭካኔ ቅበር። ሕይወትን የምትመራው በስሜት ሳይሆን በውሳኔ ብቻ ይሁን። ዛሬ በስሜት ላይ ከጨከንክ ነገ በዓለም ላይ ትነግሳለህ። ሁለተኛ፣ አይ ማለትን ልምድ። በእኛ ሀገር ይሉኝታ ትልቅ መጋረጃ ነው። ሰው ምን ይለኛል የሚለው ፍርሃት ከገዛ ህልማችን በላይ ግዙፍ ሆኖ ይታየናል። ጓደኛ መጥቶ እንውጣ ሲልህ ሰፈር ውስጥ ስራ ፈተው የሚውሉ ሰዎች ና ተቀላቀለን ሲሉ በውስጥ ስራ አለኝ እያልክ በቃል ግን እሺ ትላለህ። ይህ ደግነት አይደለም። ይህ ለራስህ ህልም ነፍሰ ገዳይ መሆን ነው። አንተ ዛሬ አይ ለማለት ከብዶ የምታባክነው ሰዓት ነገ ቤተሰብ ሲቸገር የምትሰጠው መልስ የለም። ለማይመች ነገር አይ ማለት መጨከን አይደለም፣ ለራስህ ክብር መስጠት ነው። ጫት ቤት ተቀምጠው ጊዜያቸውን የሚገድሉ በየመጠጥ ቤቱ እድሜያቸውን የሚጨርሱ ሰዎች ና ሲሉ ፊትህን አዙር። ዛሬ እነሱን ላለማስቀየም እሺ ካልክ ነገ ሕይወት ስትበላሽ አብረው የሚጠፉት እነዚሁ ሰዎች ናቸው። እውነተኛ ጀግንነት በጦር ሜዳ ብቻ አይደለም። እውነተኛ ጀግንነት መሃል መርካቶ ወይም መሃል ፒያሳ ቆመ ጊዜን ሊሰርቁ ለሚመጡ አባካኞች አይሆንም ማለት መቻል ነው። እናትህ አንተን ለማሳደግ ስንት መከራ አይተዋል። አንተ ግን ዛሬ ሰፈር ውስጥ ላሉ ልቅምቃሚዎች ስትል ጊዜህን ትገብራለህ። ይህ ለቤትህም ለራስህም ክህደት ነው። ያ የልጅነት ጓደኛ መጥቶ ዛሬ ቅርብ ሲልህ አይ ለማለት ስትፈራ ያጣውን እድል ታስታውሳለህ። ያኔ መጨከን ነበረብህ። ያኔ ዓላማ ይበልጣል ብለህ መቆም ነበረብህ። ዛሬ ግን ያ ስህተት አይደገምም። ለሚሰርቁ ሰዎች ፊትህን ንፈጋቸው። ጊዜህን ለሚበሉ ቪዲዮዎችና ወሬዎችም በሩን ዝጋባቸው። መጨከን ማለት ሌላውን መጥላት አይደለም። መጨከን ማለት ለራስህ ህልም ቅድሚያ መስጠት ነው። ዛሬ አይ ስላልክ የምታጣው ጓደኛ ነገ ሲያልፍልህ ጀግና ነበርክ ብሎ መመለሱ አይቀርም። ዛሬ ግን ብቻን ለመቆም ጨክን። በዩሊንታ ታስረህ ከምትሞት በቆራጥነት አይ ብለህ ለብቻ ንገስ። አሳዛኝ ታሪክህን አቁም። በየቀኑ የምንሰማው አንድ አይነት ሰለባ የመሆን ታሪክ አለ። መንግስት ስላልፈጠረልኝም ቤተሰቦቼ ድሆች ስለሆኑ ነው የደገፈኝ ዘመድ አላገኘውም። ይህ ታሪክ ደግሞ ከጥንት ጀምሮ ሲነገር የኖረ የሽንፈት መዝሙር ነው። አንተ ግን ዛሬ በዚህ አሳዛኝ ታሪክ ውስጥ ራስን ደብቀህ ጊዜን በከንቱ እያባከንክ ነው። ይህንን ታሪክን ዛሬውኑ በገዛ እጅህ ግደለው። አሳዛኝ ታሪክህ ለጊዜው የሰዎችን ርኅራኄ ሊያመጣልህ ይችላል። ሰዎች አይዞ ሊሉ ይችላሉ። ግን ርኅራኄ ኪስህን አይሞላውም። ርኅራኄ እናትህን ከድህነት አያወጣትም። ዛሬ መሃል መርካቶ መሬት ላይ ተኝቶ የሚውለውም ሆነ ቤተ መንግሥት የተቀመጠው ሰው ሁለቱም የራሳቸው መከራ አላቸው። ልዩነቱ አንዱ በመከራው ላይ ሲጨክን፣ ሌላኛው ግን በመከራው ውስጥ ተደብቆ መኖሩ ብቻ ነው። ኢትዮጵያዊነት ለቅሶ አይደለም። ኢትዮጵያዊነት ጽናት ነው።
ያ አያትህ በባዶ እግሩ ጣሊያንን ሲዋጋ ምቹ አልጋ የለኝም ብሎ አላማረረም። ያኔ በጭካኔ ባይቆም ኖሮ ዛሬ አንተ እዚህ አትኖርም ነበር። አንተ ግን ዛሬ ሰፈር ውስጥ ቆመ እድል የለኝም እያልክ ታለቃቅሳለህ። ይህ ለቀድሞ አባቶች ክብርም ጭምር ስድብ ነው። ድህነትን እንደ ጋሻ አትጠቀምበት። ይልቁንም ድህነትህን ለመስበር በገዛ ሰበብ ላይ ጨክን። አስታውሰው፣ ያ ጎረቤት የነበረው ወጣት ካንተ የባሰ ችግር ውስጥ ሆኖ ጫማ ጠርጎም ቢሆን ራሱን ቀይሮ ዛሬ ሌላ ቦታ ላይ ደርሷል። እሱ እድለኛ ስለሆነ አይደለም፣ እሱ ምስኪን ነኝ የሚለውን ስሜቱን ገድሎ ስለወጣ ነው። አንተ ግን አሁንም በታሪክ ትነዳለህ። አሁንም ሰው ቢረዳይ ኑሮ እያልክ ትቃዣለህ። ማንም አይረዳም። ማንም መጥቶ ከቆምክበት ጉድጓድ አያወጣም። ዛሬ ቆም ብለህ ይህንን የአሳዛኝ ታሪክ ደብተርህን ቀደደው። ማንም እንዲያዝንልህ አትመኝ። ማንም እንዲረዳ አትጠብቅ። ራስ ላይ ጨክንና በገዛ እግሮች ቁም። ዛሬ ሰበብን ከገደልክ ነገ አዲስ ታሪክ ትጽፋለህ። ሰበብን ይዘህ ከቀጠልክ ግን የሽንፈት ታሪክን ይዘህ ትቀበራለህ። ከማመንታት ወደ ውሳኔ። በእኛ ሀገር ነገ የሚባል ትልቅ እስር ቤት አለ። ነገ ጀምራለሁ፣ ነገ እወስናለሁ፣ ነገ እራምዳለሁ እያልን ስንት ዓመት እንደቀበርን የምናውቀው እኛ ነን። ዛሬ አንድ እርምጃ ለመራመድ ስትፈራ ያንተን ቦታ ሌላ የጨከነ ሰው እየወሰደው መሆኑን አትዘንጋ። መርካቶ መሃል ሱቅ ለመክፈት አቅደህ ገበያው ይረጋጋ ብለህ ስትጠብቅ ያንተን ህልም ሌላ ሰው ዛሬውኑ ተግባራዊ ሲያደርገው ታያለህ። በኢትዮጵያ ምድር ላይ ትልቅ ቦታ የደረሱት ሰዎች ጎበዝ ስለሆኑ ብቻ አይደለም፣ በገዛ ፍርሃታቸው ላይ ጨክነው ዛሬውኑ ብለው ስለወሰኑ ብቻ ነው። አንተ ግን አሁንም በሐሳብ ተዋልላለህ። አሁንም ብሳሳትስ እያልክ ራስን ታስፈራራለህ። አስታውሰው፣ ያ እንጀምር ስትባል ቆይ እስቲ እናስብበት ብለህ ያስቀረው እድል ዛሬ ያ እድል ቢኖር ኖሮ የት ትደርስ ነበር? ያኔ መወሰን ነበረብህ። ያኔ በውስጥ ላለው ፈሪ ማንነት ፊትን መንፈግ ነበረብህ። ዛሬ ግን ያ ታሪክ እንዲደገም አትፍቀድ። አሁኑኑ ወስን። አሁኑኑ እርምጃን ጀምር። በጭንቀት ላይ ጨክን። በእኛ ሀገር ጭንቀት እንደ ምስጥ ነው። ሳይታወቅህ ውስጥህን በልቶ ባዶ ያስቀርሃል። ነገ ምን እበላለሁ፣ ልጆቼ ምን ይሆናሉ፣ ሰው ምን ይለኛል እያልክ በሐሳብ ስትባክን ያንተ ምርጥ ዕድሜና ጉልበት በከንቱ እየቀበርክ መሆንን አስተውል። ጭንቀት ነገን አይቀይርም፣ የዛሬን ጉልበትን ግን ይጨርሰዋል። ዛሬ በዚህ ሰዓት በጭንቀት ላይ መጨከን ካልቻልክ ሕይወት በሐሳብ ማዕበል ውስጥ ስትሰጥም ትኖራለች። እናትህ አንተን ለማሳደግ ፀሐይና ዝናብ ሲፈራረቅባቸው በዚህም ሰንፈው አልተቀመጡም። ባላቸው ጉልበት ደክመው በጨከነ ልብ ታግለው ነው አንተን እዚህ ያደረሱት። አንተ ግን ዛሬ ተምረህ አውቀህ ጉልበት እያለ እንዲህ ቢሆንስ እያልክ በምናብ ሰይፍ ራስን ትወጋለህ። ይህ ለተሰጠ ሕይወት ክህደት ነው። ዛሬ በገዛ ጭንቀት ላይ መጨከን አለብህ። ኢትዮጵያዊነት ጽኑ እምነት እንጂ ፍርሃት አይደለም። በጭንቀት ላይ መጨከን ማለት ስለማይመጣው ነገ ማሰብ አቁመ በእጅ ባለው ስራ ላይ መጠመድ ማለት ነው። ዛሬ መርካቶ ውስጥ ሸክም የሚሸከመው ወንድምህ ነገ ዝናብ ይጥል ይሆን ብሎ ተጨንቆ አይቀመጥም። ይልቁንም ዛሬ ባለው ፀሐይ ሰርቶ ቤተሰቡን ያስተዳድራል። አንተም እንደዚሁ ጨክን። ጭንቀትን በመስራት እንጂ በማሰብ አታሸንፈውም። ዛሬ የተነጋገርንባቸው ነጥቦች ሁሉ አንድ መዳረሻ አላቸው። እሱም መጨከን ነው። ለስሜት አትገዛ፣ ሰበብህን ግደል፣ ከማመንታትም ወስን፣ በጭንቀትህም ላይ ጨክን። ይህ መንገድ ቀላል አይደለም። ብዙ ብቸኝነትና ህመም አለው። ግን ታላቅነት የሚገኘው በዚሁ መራራ መንገድ ላይ ብቻ ነው። አንተ ዛሬ ለራስ ስትል የጨከንክበት እያንዳንዱ ውሳኔ ነገ ለቤተሰብ ኩራት፣ ለሀገር ደግሞ ተስፋ ይሆናል። ኢትዮጵያ የምትፈልገው የሚያለቅስላትን ሳይሆን በራሱ ላይ ጨክኖ የሚሰራላትን ጀግና ነው። ያ ጀግና ደግሞ ማንም ሳይሆን ዛሬ ይህንን የምትሰማው አንተ ነህ። ዛሬ የጥንካሬና የለውጥ ጉዞን አብረን የምንጀምርበት መንገድ ነው። የዛሬው ትምህርት ውስጣችሁን የነካውና በራሳችሁ ላይ ለመጨከን የወሰናችሁ ከሆነ ይህንን ቪዲዮ ላይክ በማድረግ ቁርጠኝነታችሁን አሳዩኝ። ለዚህ ትልቅ ዓላማ አብራችሁን ለመጓዝ ደግሞ ሰብስክራይብ አድርጋችሁ የቤተሰባችን አባል ይሁኑ። ይህ ቻናል የእናንተ ነው። ይህ ጉዞ ደግሞ የሁላችንም ነው። ዛሬ በራስ ላይ ካልጨከንክ ነገ ሕይወት ያለ ርኅራኄ ትጨክንብሃለች። ጨክን፣ አሸንፍ፣ ንገስ።
ኤቢ ማይንድሴት የብርቱዎች መንደር